ዓለምን ሲያነጋግር የከረመው ጦርነት እፎይታ ያገኘ መስሏል። የተኩስ አቁሙ ለሁለት ሳምንታት ከታወጀ ብዙም ሳይቆይ የሊባኖስ ጉዳይ ግን እስራኤልና ኢራን አፋጧል። ትራምፕ በአንድ ሌሊት አጠፋሻለሁ ያላት ኢራን አሸንፋለች የሚለው ትርክት አየሩን ሞልቶታል። የኢራን ሕዝብ አይበገሬነት ምሳሌ ሆኖ በዓለም ልብ ውስጥ ተደላድሏል። ተጎጂዋ ኢራን ሆና ሳለ ስለምን የኢራን ድል ነው የምታወሩት እያሉ የሚሞግቱም ቁጥራቸው ቀላል አይደለም። ለሚዲያ ነግርት የሁለት ሳምንት የተኩስ አቁም የተባለው ግን ደግሞ ጦርነቱን ጨርሶ ያቆመዋል ብሎ ተስፋ የተጣለበት ስምምነት በሊባኖስ ጉዳይ የዋዠቀ ይመስላል። አጨቃጫቂ ጉዳዮች የስምምነቱ ፊርማ ሳይደርቅ ተጀምረዋል። ትራምፕ ያስተላለፉትን ውሳኔ እደግፋለሁ ያለችው እስራኤል የተኩስ አቁሙ ሊባኖስን አይመለከትም ባይናት። ኢራን ደግሞ ሊባኖስን ጨምሮ በሁሉም የኢራን አጋሮች ላይ የተከፈተው ጦርነት ይቆማል የሚለውን ነጥብ ቁጥር 8 ላይ አስቀምጣም የሊባኖስ ደህንነት ወይም ደግሞ ሞት ስትላውጃለች። ጦርነቱ ለሁለት ሳምንት የተኩስ አቁም መቋጨቱን ተከትሎ የተለያዩ ወገኖች ከዚህም ከዚያም የተለያዩ ሐሳቦችን እየሰነዘሩ ይገኛሉ። በአንድ ጎራ ያሉት አበቃላ ስትባል የነበረችው ኢራን በጽናትና የበገሬነት አሜሪካንን ወደ አስገዳጅ ስምምነት አምጥታታለች ሲሉ፣ ሌሎች ደግሞ ምንም ተባለ ምን የጦርነቱ ዋና ተጎጂ ኢራን መሆኗ መረሳት የለበትምና ኢራን አሸናፊ ናት ማለት አይቻልም ሲሉ ይሞግታሉ። ኢትዮ ስካይ ሚዲያ የስምምነቱን አንኳር ነጥቦችና የውዝግቡን ሀቲቶች ይዳስሳል። አብራችሁን ስትቆዩ ሚዲያችንን ሰብስክራይብ እንድታደርጉ እንጋብዛለን። መልካም ቆይታም። ጦርነቱ ተቋጨ ሲባል እንትና ነው ያሸነፈው፣ እንትና ነው ያሸነፈው የሚለው ጉዳይ ጎራ ለይቶ እያጠዛጠዘ ነው። በአንድ ጎራ ያሉት አበቃላ ስትባል የነበረችው ኢራን በጽናትና የበገሬነት አሜሪካንን ወደ አስገዳጅ ስምምነት አምጥታታለች ሲሉ፣ ሌሎች ደግሞ ምንም ተባለምን የጦርነቱ ዋና ተጎጂ ኢራን መሆኗ መረሳት የለበትምና ኢራን አሸናፊ ናት ማለት አይቻልም፣ እንዲያውም ተሸናፊ ናት ሲሉ ይሞግታሉ። የሁለቱንም ጎራ ሐሳቦች በተጨባጭ ክስተቶች ልንቃኘው እንችላለን። የኢራንን ጽናት እንደ ጦርነቱ አሸናፊ የሚቆጥሩ አካላት የሚያነሷቸው ነጥቦች ግልጽ ናቸው። አንደኛ፣ ለ30ና 40 ዓመታት በከፍተኛ ማዕቀብ ስትደቆስ የከረመችው ኢራን የአሜሪካና እስራኤልን ጥምር ጥቃት የሚገዳደር የተኩስ ልውውጥ አድርጋ ከሽንፈት መዳኗ ብቻውን ድል ነው ይላሉ። ሁለተኛ፣ ተቃውሞውን ወደ ጎን ትቶ በሀገር ፍቅርና የአርበኝነት ስሜት እንደ አንድ አለት ጠንክሮ የቆመ ሕዝብ ባለቤት የሆነችው ኢራን ሀገር ማለት ሰው እንደሆነ ባይበገሬነት ጽናቷም አሳይታለች። ይህ ደግሞ ድል ነው ይላሉ። ሶስተኛ፣ ጠቅላይ መሪዋን ጨምሮ ዋና ዋና የጦርና የቴክኖሎጂ ቁንጮቿ ተገድለው ሀገረ መንግስቷ ሳይናጋ መንግስታዊ አስተዳደሯም ሳይፈርስ መቆየቷ የኢራን ድል ነው። አራተኛ፣ አሜሪካ ጠፋሻለሁ የሚለውን ትታ እንደራደር ስትል የስርዓት ለውጥ አድርጋለሁ ስትልም ከሽፎባት ወደ አስገዳጅ ስምምነት መምጣቷ የኢራን ድል ነው ይላሉ። ከላይ የተጠቀሱት አራት ነጥቦች በውስጣቸው በሰፊው ሊብራራ የሚችል ወሳኝ ጉዳይ መያዛቸውን በመጥቀስ ኢራን ድል አድርጋለች የሚለውን ትንታኔ ያስተጋባሉ። በእርግጥም ከላይ የተቀመጡት ነጥቦች ቀላል እንዳልሆኑ ሁሉም ይረዳል። ነገር ግን የድል ምልክት ተደርገው የሚወሰዱት ሐሳቦች እንዳሉ ሆነው ኢራን አሸንፋለች ማለት የማንችልባቸው ወሳኝ ጉዳዮች አሉ የሚሉ አካላት በሌላኛው ጎራ ሆነው ተሰልፈው ይሞግታሉ። የኢራንን ተጎጂነት አንስተው እንደ ሽንፈት የሚቆጥሩት አካላት የሚያነሷቸው ነጥቦችም እንዲሁ ግልጽ የሚባሉ ናቸው። አንደኛ፣ ኢራንና ሕዝቧ ሞት አልፈራም ብለው ከመጀገን ያለፈ ውጤት ያስገኘ ጦርነት አላካሄዱምና ይህ ለሽንፈት የቀረበ ነው ይላሉ። ሁለተኛ፣ ሆርሙዝ ሰርጥን በመዝጋት ዓለምን በማስጨነቅ ከማስፈራራት የዘለለም እስራኤልና አሜሪካ ላይ በቂ ጥቃት መፈጸም አለመቻሏም የዱላ ድብደባ ከመቋቋም የተሻገረ ድል ለኢራን አላመጣም ይላሉ። ሶስተኛ፣ የባህረ ሰላጤውን ሀገራት ከማጥቃት የተሻገረም በተለይም ዋናዋን ጠላት አሜሪካንን የሚያሽመደምድ አንዲትም ጥቃት በአሜሪካ ሉዓላዊ ግዛት ላይ ማሳረፍ አለመቻሏም መክፈትም አለመሳካቱም የአቅም ማጣት ምልክት ነው። እናም ኢራን አላሸነፈችም ይላሉ። አራተኛ፣ ዋና ዋና መሪዎቿን ከማጣት በተጨማሪም በሺዎች የሚቆጠሩ ዜጎች የሞቱባት ኢራን ለወደሙባት መሠረተ ልማቶች መልሶ መቋቋም የሚፈጅባት ጊዜ እንኳን ከአሜሪካ ከእስራኤል ጋር የሚነጻጸር አለመሆኑ በጠላቶቿ ብልጫ እንደተወሰደባት ያሳያል የሚሉት ናቸው እኚህ ወገኖች። ሁለቱም ተቃራኒ ወገኖች የሰነዘሩት ሐሳብ በጥቅሉ ልክ መሆኑን መቀበል እንዳለ ሆኖም ከዚህ በኋላ የሚሆነው ነገር የጦርነቱን ውጤት እያደር እያሳየ እንደሚጓዝ ግን መረዳት ያስፈልጋል። ኢራን በመከላከል
በመቀጠልና በመጽናት አይበገሬነቷን ማሳየቷም እንደ ድል መቆጠር የለበትም የሚሉ አካላት አሁን ጦርነቱ በመቆሙ አሜሪካና እስራኤል ኢራን በሆርሙዝ አስፈራራችን እንጂ በውጊያ አላሸነፈችንም ቢሉ ያስኬዳቸዋል ይላሉ። ከዛሬ ጀምሮ ደግሞ ካሳ ይከፈለኝ ያለችው ኢራን ስለ መልሶ መገንባትና ከጦርነት ማገገም ወሬ የምታስተጋባ የተጎዳች ሀገር እንጂ ተፈሪና አይነክ የሆነ መቀጠሏ ጥያቄ ውስጥ መግባቱን መርሳት የለብንም ሲሉ ሐሳብ የሚሰነዝሩ ሞልተዋል። ሌላ ምልከታን የሚያጋሩም ቁጥራቸው ቀላል አይደለም። በስልጣኔና በዲሞክራሲ ስም አሜሪካም ሆነች አጋሮቿ የለየላቸው አሸባሪና ወንበዴ የንጹሐን ደም መጣጭ መሆናቸው ተረጋግጧል ሲሉ ሌላ ሐሳብ ይሰነዝራሉ። እነዚህ ወገኖች በዘመናዊው የዓለም አቀፍ ግንኙነት ውስጥ አሁን እየተስተዋለ ያለው የጂኦፖለቲካዊ መናወጥ የሀያላንን እውነተኛ ማንነት ፍንትው አድርጎ አሳይቷል ያሉ ሲሆን እውነተኛ አሸባሪዎች፣ ጨፍጫፊዎችና የጭቆና ልዑላን እነማን እንደሆኑ ከንድፈ ሐሳብ ባለፈ በተጨባጭ የዓለም መድረክ ላይ አረጋግጠናል ሲሉ ይቀጥላሉ። እነዚህ ኃይሎች በስልጣኔና በዲሞክራሲ ጭንብል ስር ተደብቀው ዓለም አቀፋዊውን የፖለቲካ ስርዓት በግፍ በወረራና በመንግስታዊ ሽብር ሲያረክሱት መቆየታቸው የተጋለጠበት የታሪክ ምዕራፍ ላይ እንደምንገኝም ያክላሉ። ከዚሁ ጋር ተያይዞ እነዚህን አፍራሽ ኃይሎች ጥፋት የሚያጸድቁና የሚደግፉ ወገኖች የደረሱበትን ጥልቅ የሥነ ምግባር ክስረትና ውስጣዊ የክፋት አዘቅት በግልጽ መመልከት ተችሏል ሲሉም ሙግት ይሰነዝራሉ፣ ትችትም ጭምር። ይህ የሞራል ዝቅጠት ኢሰብአዊነት እንደ ፖለቲካዊ ስትራቴጂ የሚቀበል የህሊና መታወር ነው የሚሉ አካላት እንደ ነጻ ሐሳቢ ማህበረሰብ ይህን የታሪክ ግድፈትና እሴታዊ ውድቀትን በጽኑ ንቀን የምናልፈው በዘመናችንም የጨለማ ታሪክነት የምንመዘግበው ይሆናል ሲሉ ይተቻሉ። በአንጻሩ የዚህ አውዳሚ ኃይል ተቃራኒ የሆነውን ጸረ ኢምፔሪያሊስት አቋምን የሉዓላዊነት ክብርና ራስን በራስ የማስተዳደር መብትን ለማስከበር የሚደረገውን የሞት ሽረት ትግል በኢራን ህዝብና መንግስት ዘንድ መመልከታችንን ያስረዳሉ። ኢራናውያን ያሳዩት አልበገር ባይነት፣ ጥልቅ የሆነ አርበኝነትና የሞራል ልዕልና የስልጣኔን እውነተኛ ትርጉም እንዲሁም የሰብአዊነትን ከፍታ በተግባር ያረጋገጠ ነው የሚሉት ወገኖች ይህ የነጻነት ትግል የህልውና ትርክት ብቻ ሳይሆን ፍትህንና አርነትን ያማከለም የላቀ የፖለቲካዊ ፍልስፍና መገለጫ ነው ባይ ናቸው። ያለፉትን 10 ሳምንታት የፋርስ ስልጡን ህዝብና አመራር እጅግ አስደናቂ ጀግንነትን፣ የሀገር ፍቅር ስሜትን፣ ትዕግስትንና ጥበብን የታየባቸው 40 ቀናት ተብለው ተወድሰዋል በእነዚህ ወገኖች። ይህ ጽሑፍ ሲዘጋጅ የሆርሙዝ የባህር ወሽመጥ ይከፈታል አይከፈትም የሚል ዜማ በተቃርኖ እየተደለቀ ነው። አሜሪካ ስታካሄድ የቆየችውን የወረራ ጥቃት እስካቆመች ድረስ ለሳምንታት ተዘግቶ የቆየው የሆርሙዝ ወሽመጥ መልሶ እንደሚከፈት ኢራን አስታውቃለች። የኢራን ምክትል ውጭ ጉዳይ ሚኒስተር ሰኢድ ኻቲብዛዴህ ሀገራቸው መርከቦች በወሳኙ የባህር መተላለፊያ በኩል እንዲተላለፉ ደህንነታቸው የተጠበቀ እንዲሆን እንደምታደርግ ገልጸዋል። አሜሪካ በኢራን ላይ ጦርነት እስከከፈተችበት ጊዜ ድረስ የሆርሙዝ ወሽመጥ ለሺዎች ዓመታት ክፍት ሆኖ መቆየቱን የጠቀሱት እኚሁ ባለስልጣን አሁንም መተላለፊያው ክፍት የሚሆነው እስራኤል በሊባኖስ ላይ የምትፈጽመውን ጦርነት በመጥቀስ አሜሪካ በተግባር ወረራው እንዲቆም ስታደርግ ብቻ ነው ብለዋል። ባለስልጣኑ ጨምረውም ሀገራቸው ለዓለም አቀፍ ሕጎችና ደንቦች እንደምትገዛ፣ ነገር ግን ሆርሙዝ የዓለም አቀፍ ውሃ አካል ባለመሆኑ በወሽመጡ በኩል ያለን ችግር ለማለፍ የኢራንና የኦማን መልካም ፈቃድ ያስፈልጋል ብለዋል። በሰላም በሆርሙዝ በኩል ማለፍ ማለትን በተመለከተም ኢራን የውሃ አካሉ ሰላማዊ እንዲሆን እንደምትፈልግ፣ ነገር ግን ይህ የሚሆነው ሌላውን አካል ተመሳሳዩን ሲያደርግ እንደሆነና ሀገራቸው ባህረ ሰላጤውን የጦር መርከቦች ያላግባብ እንዲጠቀሙበት አትፈቅድም ብለዋል። አሁን በወጣ መረጃ የሊባኖስ ጤና ሚኒስትር ባለፉት 24 ሰዓታት ብቻ በመላ ሀገሪቱ የተፈጸመ የእስራኤል ጥቃትን ተከትሎ 200 ሰዎች መገደላቸውንና ከ1000 በላይ ሰዎች መቁሰላቸውን ገልጸዋል። ኢራን በበኩሏ በሊባኖስ ላይ የተፈጸመ የሚገኘው ድብደባ ከአሜሪካ የተደረሰው የተኩስ አቁም ስምምነት ላይ የተፈጸመ ከባድ ጥሰት ነው ስትል ተናግራለች። የኢራን ውጭ ጉዳይ ሚኒስትር በሊባኖስ ላይ የሚፈጸመውን ጥቃት በተመለከተ ከአሜሪካ ጋር ረቡዕ ምሽት በአደራዳሪዋ ፓኪስታን በኩል ንግግሮች እንደነበሩም ጠቁመዋል። አሜሪካና ኢራን ለ2 ሳምንታት የሚቆይ ጊዜ የተኩስ አቁም ስምምነት ማድረጋቸውን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊባኖስን አያካትትም በማለት መጠነ ሰፊ ጥቃት መክፈትን መርጠዋል። ይህንን ተከትሎ የሊባኖስ ጠቅላይ ሚኒስትር ለዓለም አቀፍ ማህበረሰብ በተቻለ መጠን ጥቃቱ እንዲያስቆምላቸው ተማጽኖ አቅርበዋል። ነዋፍ ሳሊም የእስራኤል ጦር ጥቃቶች ለዓለም አቀፍ ሕግ ፍጹም ቸልተኝነት አሳይተዋል በማለት ሁሉም የሊባኖስ ወዳጆች እነዚህን ጥቃቶች በሁሉም መንገዶች ለማስቆም እንዲረዱን
እንዲሆን ጥሪ እናቀርባለን ሲሉ ተደምጠዋል። ጦረኛው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ እስራኤል አስፈላጊ በሆነ ጊዜ ሄዝቦላህ ላይ ጥቃት እንደምትፈጽም ተናግረዋል። ኔታንያሁ መልእክታችን ግልጽ ነው፣ ማንም ከእስራኤል ሰላማዊ ዜጎቻችን በተቃራኒ የቆመ ሁሉም ኢላማ ይሆናል ብለዋል። በሰሜን የሚገኙ ነዋሪዎችን ሙሉ ደህንነት እስክናረጋግጥ ድረስ አስፈላጊ በሆነ ጊዜ ሁሉም ሄዝቦላህን እንደበድባለን ሲሉ ኔታንያሁ ጣታቸውን ወደ ሊባኖስ ቀስረዋል። ጠቅላይ ሚኒስትሩ ይህን ያሉት የእስራኤል መከላከያ የሄዝቦላህ ዋና ጸሐፊ ናይም ቃሲም ወንድም ልጅ የሆነውን አሊ ዩሱፍ ሃርሺን መግደሉን ካስታወቀ በኋላ ነው። የኢራን ምክትል የውጭ ጉዳይ ሚኒስትር ሳኢድ ለቢቢሲ ቱዴይ ፕሮግራም ጋር ባደረጉት ቆይታ እስራኤል በሊባኖስ የፈጸመችው ድብደባ የተኩስ አቁሙ ከባድ ጥሰት አካል ነው ብለዋል። ኢራንና አሜሪካ የተኩስ አቁሙ ላይ መድረሳቸው ይፋ ቢደረግም እስራኤል ሊባኖስ ላይ ጥቃት መፈጸም በመቀጠሏ ትላንት ለዋይት ሃውስ ጠቅለል ያለ መልእክት ማስተላለፋቸው ሚኒስትሩ አክለዋል። በአንድ ጊዜ ኬክ ሊኖርህም ልትበላውም አትችልም በማለት የተኩስ አቁሙ ላይ ተደርሶ ሊባኖስን መደብደብ ግን ተቀባይነት የሌለው መሆኑን ተናግረዋል። መምረጥ አለባት ያሉት ሚኒስትሩም ሁለቱም በተመሳሳይ ወቅት ሊኖራት አይችልም ሲሉ እስራኤልን ወርፈዋል። እስራኤል በሊባኖስ የምታካሄደውን ድብደባ ከቀጠለች ከስምምነቱ የወጡ እንደሆነ የተጠየቁት ምክትል ውጭ ጉዳይ ሚኒስትሩም በአጠቃላይ መካከለኛው ምስራቅ ደህንነት ላይ ነው ትኩረታችን ሲሉ መልሰዋል። ሄዝቦላህ ሮኬት መተኮሱን እንዲያቆም ታደርግ እንደሆነ ሲጠየቁም ስምምነቱ ሊባኖስን ያካተተ ነው፣ ኢራንና አጋሮቿ የተኩስ አቁሙን ለመቀበል ፈቃደኞች ናቸው ብለዋል። ግራም ነፈሰ ቀኝም የኢራን ግድም ጦርነቱ ለጊዜው ጋብ ብሏል። ዓለምን አስጨንቆ የከረመው ትርምስ እፎይታን አመላክቷልና እንኳን የሰላም አየር ነፈሰ ማለቱ የተገባ ይሆናል። ነገ ምን ይፈጠራል የሚለውን ነገ ላይ ከደረስን የምናየው ይሆናል። በያላችሁበት ሰላም ሁኑም። የነገ ሰው ይበለን።